መሰረታዊ በሆኑ ሐሳቦች ላይ ቁም ነገር ይዘን ወደሚያዛልቀን መንገድ መሄድ ያስፈልጋል። ያለ ጥርጣሬ ሳንከፋፈል በአንድ መንገድ ላይ መጓዝ እንደሚጠበቅብን የእግዚአብሔሩም እውነትም የእግዚአብሔር ቃልም ያረጋግጣል። እውነት እግዚአብሔር ነውና በመጽሐፍ ቅዱስ መሰረት እግዚአብሔር ለአጋርና ለልጇ እስማኤል በረከት ሰጥቷቸዋል። ከአዳም እስከ ኖህ፣ ከኖህ እስከ አብርሃም፣ ከአብርሃም እስከ ዳዊት ያለውን ስንመለከት በብሉይ ኪዳን ውስጥ ስናነበው እኛ ውጩን ነው የምናየው እንጂ ውስጣዊ ይዘቱንና መልእክቱ ሳይገባን የኖርን ብዙዎቻችን ነን። እግዚአብሔር ለአጋርና ለልጇ እስማኤል በረከት እንደሰጣቸው በብሉይ ኪዳን ውስጥ ማረጋገጫ አለ። እንግዲህ ምንም ቢሆን የቃል ኪዳኑ መስመር በይስሐቅ እንደሚቀጥል ተናግሮ ቢሆንም እስማኤልን አልተውም የሚለውን ቃል ያዙልኝ። ዘፍጥረት ምዕራፍ 16 ቁጥር 10 ላይ መልአክ ከእግዚአብሔር መጥቶ ለአጋር ዘርሽን እጅግ አበዛዋለሁ፣ ከብዛቱ የተነሳ አይቆጠርም ብሎ ተናግሯል። የእግዚአብሔር መልአክ ከእግዚአብሔር የተላከው መልአክ አይዋሽም። ኢየሱስ የተወለደው በመልእክት ነው የተፈጸመው። ኢየሱስ መወለድ ድረስ ለምን ሄድክ ሮጥክ እንዳትሉኝ እንጂ የእስማኤልን የተባረከ ስለመሆኑ ለአጋር የተናገረው መልአክ ነው። እንዲሁም ዘፍጥረት ይሄም በረከት ዘፍጥረት ምዕራፍ 16 ቁጥር 10 ላይ መልአክ ከእግዚአብሔር ተልኮ ዘርሽን እጅግ አበዛዋለሁ፣ እስማኤል ነው የአጋር ልጅ፣ ዘርሽን እጅግ በጣም አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም ብሎ የተናገረው መልአክ ለአጋር ነው። ለአጋር የተናገረው መልአክ ከሌላ ቦታ ላይ ከእግዚአብሔር ዘንድ የመጣ ሳይሆን ክፉ መንፈስ መልአክ ነው እንዳትሉ እንዲሁም ዘፍጥረት ምዕራፍ 17 ቁጥር 20 ላይ እግዚአብሔር ለአብርሃም ስለ እስማኤል መባረክ ስለ እስማኤልን ጉዳይ እስማኤልና አጋር በረሃ ላይ ሆኖ የጮሁትን ሰምቼም በመልአክ እንደባረኩት አውቋል።
እነሆ ባርኬዋለሁ። እኔ መልአኩን አይደለም። አሁን በመልአኩ ላይ ጥርጣሬ እንዳይኖር እኔ እነሆ ባርኬዋለሁ፣ እጅግም አበዛዋለሁ። 12 አለቆችን ይወልዳል። ይሄ 12 አለቆች የምትሉትን እንዳትረሱ። 12ቱ ደቀ መዛሙርት ክርስቶስ የመረጣቸውን የተሰበሰቡት 12 ናቸው። የይስሐቅ ልጆችም የያዕቆብ ልጆችም 12 ናቸው። የያዕቆብ ልጆች 12 እንግዲህ የእስማኤል ዘር 12 አለቆችን ይወልዳል፣ ታላቅ ሕዝብም አድርገዋለሁ ብሎ ተናገረው ለአብርሃም። አሁን ሰንሰለቱ የት ጋር እየተቋጠረ እየመጣ እንዳለ ሰንሰለቱን መፍታት የማንችል ሰዎች ውስጥ ገብተን የምንፈተፍተውን እንድንተውና ልዩነትን ማስፋት ሳይሆን ማጣበብ ወደ አንድ አቅጣጫ የሚወስደን መንገድ እዛ ጋር እንደተቆለፈ እንድትረዱ ነው። ይሄ ከሆነ የቃል ኪዳኑ ልጅ ይስሐቅ ነው። ከእስማኤል በኋላ ነው ይስሐቅ የተወለደው። እስማኤል ቃል ኪዳን ልጅ ሆነ። ለምን? እስማኤልንም ይስሐቅ የቃል ኪዳን ልጅ በመሆኑ አልተወም። እስማኤልን ተስፋ ሰጠው። ለእስማኤል ተስፋ ሰጠው። ታላቅ ሕዝብ እንደሚያደርገው ተናገረ። ይህንን ስንነጋገር ልናውቀው የሚገባው የሰው ዘር ከአዳም እስከ ኖህ ድረስ ሲመጣ በኖህ ላይ ሁሉም ከኖህና ቤተሰቦቹ በስተቀር አልቋል። የለም ትውልድ የለም ከኖህና ቤተሰቦቹ በስተቀር። ከኖህ ቤተሰብ ውስጥ እግዚአብሔር ከኖህ ትውልድ ነው አብርሃም ታራ ልጅ አብርሃም የወጣው። የኖህን ትውልድ አመጣጥ በሌላ ጊዜ አመጣለሁ። አብርሃም ስንተኛ ትውልድ ነው? ከሴም እስከ አብርሃም ያለው ትውልድ፣ ከአብርሃም እስከ ዳዊት ያለውን ትውልድ በመጽሐፍ ቅዱስ ላይ ታገኛላችሁ። በመሆኑ እስማኤል ተስፋ ተሰጠው። ለእስማኤልም ታላቅ ሕዝብ እንደሚያደርገው እንደተናገረ ለአብርሃም ሲናገር የእስማኤል ዘር መብዛትና ታላቅ ሕዝብ መሆን ተመሳሳይ ቢመስልም በመጽሐፍ ቅዱስ አገላለጽ ትንሽ ልዩነት አላቸው። በመጽሐፍ ቅዱስ አገላለጽ ትንሽ ልዩነት አላቸው። ቃል ኪዳንና ለአብርሃም ዘርህን አበዛለሁ እንደ ሰማይ ከዋክብት እንደ ምድር አሸዋ እንደ ባህር አሸዋ አበዛለሁ ብሎ ነው የተናገረው። ለእስማኤልም ዘርህን አበዛለሁ አለ። እንግዲህ የእስማኤል ዘርም ይበዛል፣ የአብርሃም ትውልድም ይበዛል። የአብርሃም ልጅ ይስሐቅ ከአብርሃም ጋር የገባውን ቃል ኪዳን ይስሐቅን
አብርሃም ሳይወልድ በፊት እስማኤልን ወልዷል። ከጭኔ የወጣ ልጅ እኔን የሚወርሰኝ የለም ብሎ አብርሃም ለእግዚአብሔር ሲያማርር ቆየና እስማኤል ሲወለድ አብርሃም ይስሐቅ ሳይወለድ በፊት እባክን ይህንም የተወለደውን ልጅ ባርክልኝ ብሎ ሲለምን ነበረ። መጽሐፍ ቅዱስ ውስጥ ታነባላችሁ። በረከቱን ለሁለቱም ሰጠ እግዚአብሔር። ግን ቃል ኪዳን አልሰጠውም ለእስማኤል። ማን ነው? የቃል ኪዳን ልጅ ስለመሆኑ አላስቀመጠም። ዘር መብዛት፣ ይህ በቁጥር መብዛት ያመለክታል። ልጅ የልጅ ልጅ ትውልዶች በብዛት መጨመር አይነት ነው እንጂ ዘር መብዛት በሚለው ላይ ለእስማኤል እንደ ሰማይ ከዋክብት እንደ ምድር አሸዋ ለአብርሃም የተናገረው ልጅ ዘርህን የይስሐቅን ዘር እንደ ምድር እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ብሎ እንደተናገረው ለአጋር ወይም ለአብርሃም የእስማኤልን ዘር እንደዛ አደርጋለሁ አላለም። እዛ ላይም መስመሩ ያዝ ለሁለት ከፍሎ አስቀምጠዋል። በየት በኩል መጥቶ ወደ አንድ ማምጣት እንደሚችሉ ቀጥሎ ባለው ላይ መረዳት ይቻላል። ለምሳሌ እንደ ሰማይ ከዋክብት እንደ ባህር አሸዋ የሚለው ቃል ለእስማኤል አልተሰጠም። ታላቅ ሕዝብ መሆን፣ ይህ ግን ብዛት ብቻ ያለው ሕዝብ ሆኖ መደራጀት፣ ኃይል፣ ተጽዕኖ፣ መንግስት ወይም የተለያዩ ክፍሎችን መሆን የሚያጠቃልል ነው ታላቅ ሕዝብ መሆን። ይስሐቅም ታላቅ ሕዝብ እንደሚሆን አስቀምጧል። የበረከት ልጅ የቃል ኪዳን ልጅ ብሎም አስቀምጧል። ለዚህም እንዲህ ብለዋል፣ እስማኤል 12 አለቆች ይወጣሉ ተብሎ ስለ እስማኤል ተናግረዋል። 12 አለቆች ከእስማኤል ዘር ውስጥ ይወጣሉ ብሎ ተናግሯል። ለይስሐቅ የተናገረው ነገር ለአብርሃም የተናገረው የይስሐቅ ትውልድ 12 ምናምን ብሎ አላስቀመጥም። በቃሉ መሰረት ነው የምናገረው። ነገር ግን የይስሐቅ ልጅ ያዕቆብ 12 ልጅ ወልዷል። 12ቱ ልጆች ምን ደረጃ እንደሆኑ እዛ ትንታኔ ውስጥ አልገባም። ክርስቶስም 12 ደቀ መዝሙራን ነው የመረጠው። ለምን 24 አላደረግም? ወይ ለምን 6 አላደረግም? እቺ 12 ቁጥር ላይም በጣም ጥልቅ የሆነ ምርምር፣ ማወቅ፣ ማጥናት እግዚአብሔር በመንፈሳዊ መንገዱ የት እየወሰደ እንዳለ በታላቅ ደረጃ ማድረግ የሚፈልገውን እንዴት እንደሚሰራ ልናውቀው ይገባል፣ ልንረዳ ይገባል። ወዴት እየወሰደ እንዳለ ዘር መብዛት የቁጥር መብዛት ነው። ታላቅ ሕዝብ መሆን ብዙ ሕዝብ ኃይል ሲደመር ብሔር ሲደመር መንግስት መዋቅር ነው ብዙ ሕዝብ። ስለዚህ እግዚአብሔር ለእስማኤል የሰጠው በረከት
ቁጥራዊ ቁጥራዊና ብዛትንም ሆነ ታላቅ ሕዝብ መሆንን ያካትታል። ነገር ግን የቃል ኪዳኑ መስመር ከአብርሃም ጋር ያለው የቃል ኪዳን መስመር በይስሐቅ እንዲቀጥል በተለያዩ ሁኔታዎች ይገልጻል። ከአብርሃም ጋር ያለው አብርሃም በእምነት ነው ከኡር የወጣው። የእምነቱን ቃል ለማጽናት ነው ቃል ኪዳን የገባው። የቃል ኪዳን እሱ አብርሃምም ቃል ኪዳን ገብቶ ስለወጣ እስከዛ ዘመን ድረስ እስማኤል እስከሚወለድ ድረስ መካን ልጅ ሚስቱም እሱም እንደሆኑ ከመካንነት ደግሞ ልጅ ወልጃለሁ፣ አንድ ልጅ አጋሪ ወልጃለሁ፣ እሱንም ቢሆን ባርክልኝ ብሎ ሲወተውት እንደነበረ ሁሉን የሚችለው አምላክ ከጭኔ የተወለደ ልጅ የለም የሚለውን ሐሳብ ጸሎት ሊመልስ ሲፈልግ መውለድ ከማትችለው መካን ከሆነችው ዕድሜዋ አሮጊት ከወደቀችው ላይ ይስሐቅን እንዲወልድ ባደረገ ጊዜ በሱና በአብርሃምና በእግዚአብሔር መካከል ላይ ያለው ቃል ኪዳን በይስሐቅ ተጀመረ። ከጭንህ የተወለደው ከሚስትህ የተወለደው ከሕጋዊ ሚስትህ የተወለደው ልጅ ይወርሳል። አንዳንድ ጊዜ በዓለም ላይ ያሉ ሕጎችም የማደጎና ወይም ጋብቻ ሕጋዊ ጋብቻ ካልሆነ የተወለደ ልጅ አይወርስም የሚለው ከዚህ በፊት ይሰራ ነበረ። አሁን ግን ቀርቶ ከየትም የተወለደ ልጅ የአባት ልጅ ይወርሳል የሚል ሕግ አምጥቷል ነው የሚባለው። እኔ እሱን ብዛ ውስጥ አልገባውም አላውቅም። እና ቃል ኪዳኑ ከይስሐቅ ጋር ጸና። ለእስማኤል ቃል ኪዳን አልሰጠም። ቃል ኪዳን ከይስሐቅ ጋር በመጽናቱ እስማኤል እግዚአብሔር አልባረከውም አይደለም። እግዚአብሔር እስማኤልን ዘር ይጥፋ አላለም። እንደ ሕዝብ እንደሚበዛ እንደሚበረክት ባርኳቸዋል። እግዚአብሔር ሁለቱንም ባርኳቸዋል። ግን ተመሳሳይ ሚና አልተሰጣቸውም። የትኛው ነው ተመሳሳይ ሚና ያልተሰጠው? ምን ላይ ነው ተመሳሳይ ሚና ያልተሰጠው? እስማኤል ለእስማኤል የተሰጠው ብዙ ዘር፣ ታላቅ ሕዝብ 12 አለቆቹ እስማኤል 12 አለቆች እንደሚወልድ ምድራዊ ብዛትና ኃይል ብቻ ነው የሰጠው። ያ የበረከት ቃል ነው። በረከት ቃል የተባለው ይሄ ነው። ለእስማኤል የበረከት ቃል የተባለው ይሄ ነው። አስተውሉ። በረከት አልተሰጠውም አይደለም። በረከት ቃል ስለሆነ ነው። የምድርን ፍሬ አይደለም የሚበላው የእስማኤል ዘር፣ ከርሰ ምድር ፍሬ ነው የሚበላው። ባረከው። ዓለም ሁሉ የሚጮኸውን ትሰማላችሁ፣ የሚሯሯጣችሁ ከርሰ ምድርን ሳይሆን የምድርን ፍሬ የሚበሉ ሁሉ ምን እየሆኑ እንዳሉ ልትገነዘቡ ይገባል። ከየት መጣ ይሄ እንዳትሉ፣ ይኸው ቃል ኪዳን አለ፣ በረከት አለ። ታላቅ ሕዝብ እንዲሆን አደረገ። 12 አለቆች እንዲፈጠሩ አደረገ። ምድራዊ ዛትን የበረከት ቃል አግኝቷል። በምድራዊ ሕይወት የበረከት ቃል አግኝቷል። አልፈጠረውም አይደለም። እስማኤልን እግዚአብሔር እስማኤልን አልፈጠረውም አይደለም። አሁን ወደዚህ እየወረድን እስከ አብርሃም ድረስ በምንመጣበት ጊዜ ያለውን ዝርዝር ከዛ በፊት የነበረውን ሳይሆን ከአብርሃም በኋላ ከሴም እስከ አብርሃም ድረስ ያለው ታሪክ ውስጥ ሲታዩ እስማኤልም ይስሐቅም በዛ መካከል ላይ ነው ፍትጊያ ያለው።
እኛም ዛሬ ከዛ ውስጥ ገብተን እየተፋተግን ነው ያለነው። ለይስሐቅ የተሰጠው እግዚአብሔር ከአብርሃም ጋር ያደረገው የተስፋ መስመር በይስሐቅ እንደሚቀጥል እኔ ላንተ የሰጠው ተስፋ ቃል በልጅህ በይስሐቅ ይቀጥላል አለ። በእስማኤል መጀመሪያ የተወለደ እኮ እስማኤል ነው። በእስማኤል ይቀጥላል ብለዋል እንዴ? አላለም። ተስፋው ቃል ደግሞ ምንድን ነው? እንደ አብርሃም እኮ ከኡር በሚወጣበት ጊዜ እኔ ወደ ማሳይ ምድር ሂድ በሚል ጊዜ ዘርህን አበዛለሁ እንደ ሰማይ ከዋክብት እንደ ባህር አሸዋ አልወለድኩም ብሎ በሚጮህበት ጊዜ ያን ሁሉ ቃል የተናገረ ነበር አይደል እንዴ? እግዚአብሔር ከአብርሃም ጋር ያደረገው የተስፋ መስመር በይስሐቅ እንደሚቀጥል ተረጋገጠ። የእስራኤልም ሕዝብ ከእነርሱ ከይስሐቅ ትውልድ እንደሚወጣ አረጋገጠ። ገና ክርስቶስ ይወለድ አይወለድ እስራኤላውያኖች ይፈጠሩ እስራኤላዊ የሚባል ሕዝብ ይውጣ ይኑር አይኑር የለም፣ ገና አልታወቅም። ገና የይስሐቅ ላይ እኮ ነው፣ በአብርሃም ላይ አብርሃም ውስጥ ነው፣ ከአብርሃም ጋር ነው እየተነጋገረው ያሉት። እኛ እስከዛ ሰዓት ድረስ ባለን ጉዞ ለሁለት ተከፍለን ነው ያለ ነው። የእስማኤል ዘር፣ የይስሐቅ ዘር፣ የእስማኤል ትውልድ፣ የይስሐቅ ትውልድ እንደ በጥላቻ እየተያየን ነው ያለ ነው። በመጥፎ መልክ እየተያየን ነው ያለ ነው። የጎሪጥ እየተያየን ነው ያለ ነው። መሲሁ ኢየሱስ ከዚያ መስመር እንደሚመጣ ተናገረ። መሲሁ ኢየሱስ ከዛ እንደሚመጣ ተናገረ። ከማን? ከይስሐቅ ትውልድ። እንግዲህ ይህን ደግሞ የምታረጋግጡት ዘፍጥረት ምዕራፍ 17 ቁጥር 21 እግዚአብሔር የተናገረው ቃል ኪዳንን ከይስሐቅ ጋር አቆማለሁ፣ ቃል ኪዳንን ከይስሐቅ ጋር አቆማለሁ ብሎ ለአብርሃም የተናገረው ነው። ከይስሐቅ ጋር ቃል ኪዳኑ ቆመ። ከዛ ይስሐቅ ያዕቆብን ወልዶ ያዕቆብ ልጆች 12 ያዕቆብ ሁለት ልጅ ብቻ አለ። ይስሐቅን ብቻ አይደለም፣ ያዕቆብን ብቻ አይደለም። ይስሐቅ ያዕቆብ የወለዳቸው ይስሐቅም የወለደው ኤሳውና ያዕቆብ ነው። በኤሳውና በያዕቆብ መካከል ውስጥ ያለውን አንገባም። እስማኤል 12 ትውልድ ድረስ እየተባዛ ነው በዛ በኩል። እኛ በዚህ በኩል የይስሐቅ ልጆች የኤሳውና ያዕቆብ ታሪክ ውስጥ ገብተናል። ከይስሐቅ ልጆች ኤሳውና ያዕቆብን መካከል ላይ አሁንም ለሁለት ተሰነጠቁ። ያዕቆብ 12 ልጅ ወለደ። 12 ልጅ ወለደ። እቺ 12 የምትሏ ቁጥር የይስሐቅ ልጆች ኤሳውና ያዕቆብ ብቻ ናቸው ብላችሁ እንዳትሉ። በቀድሞ ትውልድ ደግሞ የመጀመሪያ ልጅ ነው የሚቆጠረው። ኤሳው እስማኤል የመጀመሪያ ልጅ ነው። ድሮፕ አድርጎታል እሱን የዘራይ። ይስሐቅን የመጀመሪያ ልጅ አድርገዋል።
የይስሐቅ ልጆች ይስሐቅ ደግሞ ከወለደው ውስጥ ሁለት ኤሳው ነው። መንትያዎች ስለሆኑ መንትያዎችን ኤሳውንና ይስሐቅን ወሰደና ሌላ እሱ የወለዳቸው ልጆች በሙሉ ተዋቸው። በዛ ዘርፍ ላይ እየሄድን እየመጣን እስከ አብርሃም እስከ ዳዊት ደረስን። እዚህ መሀል ላይ አንድ ነገር ሊጠይቃችሁ የምፈልገው አለ። እኔም መረጃው አይቼው ጠፍቶብኛል። ያነበብኩበት ከወንጌል ውስጥ ያነበብኩበት ጠፍቶብኛል። የምታውቁ ካላችሁ እንድትጠቁሙ እንድታሳውቁኝ በእግዚአብሔር ስም እማጸናለሁ። ይህም ኢየሱስ የተወለደው ከዳዊት ዘር ነው፣ ከማርያም ከንጽሕት ድንግል ማርያም። ማን ተናግሮ? መልአኩ ገብርኤል ለእስማኤል እናት ለአጋርም የልጁን መባረክ በመለከት የተናገረው መልአክ ነው። መልአኩ ገብርኤል ለቅድስት ድንግል ማርያም ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ አለ። እዚህ ላይ እንግዲህ አትኩራችሁ ለጥያቄ መልስ እንድትሰጡ ለሚጠይቃችሁ የምታውቁትን ጥቅሱን ብቻ ስጡኝ። ቀንና ሌሊት እየለፋው ነኝ። አይንን ጋርዷል። እኔን አይን የተጋረደ ጉዳይ በሚመለከት ቪዲዮ ሰርቻለሁ። እኔ ምንም የምፈልገው ነገር የለም፣ ግን ማወቅ ስለፈለግኩ ነው። የማላውቀው ነገር ከምናገር የማውቀው ነገር መናገሩ በጣም ይቀለኛል፣ አይከብደኝም። ለሚጠይቀኝም መልስ መስጠት ይችላለሁ የሚል ውስጤ ስላለ ነው። ኢየሱስን ቅድስት ድንግል ማርያም ቤተልሔም በከብት በረት ውስጥ 9 ወሯን ከእርግዝና በኋላ 9 ወር እርግዝና በኋላ ስትወልድ የተነገራት ስሙን ኢየሱስ እንድትል ነው። ለምን ክርስቶስ አለች? እሷ ነች ያለችው ወይስ በሞግዚትነት ይጠብቃቸው የነበረው ዮሴፍ ነው? ክርስቶስ የተባለበትን ምክንያት አንብቤያለሁ በመጽሐፍ ቅዱስ ውስጥ፣ ግን መጽሐፉን አጥቻለሁ። መጽሐፏን ብቻ እንዲጠቅሱልኝ ነው የሚጠይቃችሁ የሚለምናችሁ በእግዚአብሔር ስም። ክርስቶስ የተባለበትን ምክንያት መልእክት አለው። እኔ ተረድቻለሁ። የተረዳሁትን ለማስረዳት ጠቅሼ ማስረዳት አለብኝ። ካልጠቀሱ ሐሰተኛ ነኝ። ካልጠቀስኩ ሐሰተኛ ነኝ። ያችን ለመጥቀስ በሌሎቹም ሁኔታዎች ውስጥ ስናገር አንደበቴ ርቱ እውነትን ይናገራል ወይ እውነት የምናገር ሰው መሆን እንደሚገባኝ ሕሊናዬ ስለፈለገ ነው። ከዚህ ውጭ ያለው እግዚአብሔር ከአብርሃም ጋር የገባው ቃል ኪዳን ከዘሩ መሲህ እንደሚወጣ ሁሉ ነቢያቶች የተናገሩት እንደተፈጸመ እናውቃለን። ግን እኛ አሁንም በፍጹም በማይታረቅ ሁኔታ በክፉ ዓይን እየተያየን ነው ያለ ነው። ክርስቶስ ለምን መጣ? እስማኤልንና ይስሐቅን እግዚአብሔር አልፈጠራቸውም። እግዚአብሔር እኮ ነው የፈጠራቸው። ከሴም ዘርና
ካም ያፌት ዘሮች ያላቸው ልዩነት ወደ አንድነት ለማምጣት ክርስቶስ መጣ፣ ኢየሱስ መጣ። አሁን የክርስቶስ የሚለውን ቃል አሁንም ለመናገር ጥጃ ስጋ እንደበላ ሰው እየሆንኩ ነው። ከዚህ በፊት ብዙ ቦታ ላይ ይህን ጉዳይ ማንሳት ሲገባኝ አጋጥሞኝ ጥሩ እድል አጋጥሞኝ በዛ ቦታ ላይ አልተጠቀምኩም። አሁን በዚህ ቪዲዮ ላይ ነው ይህንን ለሚሰማኝ የማቀርበው፣ ለሚያነቡት ወይም ለሚከታተሉት የማቀርበው። የምትከታተሉ ለማይከታተሉም ሰዎች አሰምታችሁ ብትሰጡኝ ከምስጋና ውጭ ሌላ የማደርገው የለም። ስለዚህ ኢየሱስ የተወለደው ሶስቱን አንድ ሊያደርግ ነው። የፈጠረው እግዚአብሔር ነው። የሰው ዘር የአዳም ዘር እስከ ኖህ ድረስ ያለው ከኖህ ቤተሰብ በስተቀር ያለው ሁሉ ጠፍቷል። ሴም ካም ያፌት ዘር በስተቀር የላም ሶስቱ በስተቀር ኖህም ሞቷል። የኖህ ምስትም ሞታለች። በእነሱ መካከል ላይ የነበረውን ልዩነት ወደ አንድነት ለማምጣት ኢየሱስ ተወለደ። ኢየሱስን ተወልዶ ስለ ኢየሱስ የመሰክርን፣ ስለ ኢየሱስ እየሰበክን፣ በኢየሱስ ስም እየዞርንም አሁንም በክፉ ዓይን መተያየታችን አልቀረም። ከርሰ ምድር ፍሬ የሚበሉትና የምድር ፍሬ በሚበሉት መካከል ላይ እጅግ ከፍተኛ የሆነ ጥላቻ አለ። ያለ መግባባት አለ። ማመንና አለማመን አለ። መተማመንና አለመተማመን አለ። ኢየሱስ እውነትም መንገድም እኔ ነኝ አለ። ኢየሱስ እግዚአብሔር አይደለም። አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አንድ ናቸው። እውነት ተናገሩ አለ። እውነት የምናገር ማለት እውነት ማለት እግዚአብሔር ነው። ኢየሱስ በእግዚአብሔር ኃይል የተወለደ ነው። በመንፈስ የተወለደ ነው። እኛ በስጋ የተወለድን። በስጋ የተወለድን በመንፈስ የተወለደው በደሙ የዋጃቸውና ኑ እውነቱም መንገዱም በኔ በኩል ነው፣ ቀጥል፣ በዚህ ግባ፣ በኔ በኩል ግባ፣ ያ የትላንትናው ዝባዝንኬ ሀሳብ በሙሉ ተው አለ። ከርሰ ምድር ፍሬ የምትበላም የምድርም ፍሬ የምትበላም ሁለታችሁ እመኑና በዚህ መንገድ ሂዱ አለ። ያመነውም እየሄደ ያለውም ከርሰ ምድር ያለውን የእስማኤልን ወይ ሌላውን ዘር በሙሉ ይንቀዋል። ያልዳነ ይለዋል፣ ዓለማዊ ይለዋል። ማን ነው እንዲል ማለት መብት የሰጠው? ትላንት ይስሐቅን የቃል ኪዳን ልጅ ስል ኤሳውን የበረከት ልጅ ብለዋል። በኤሳውና በይስሐቅ መካከል ላይ ያለው ልዩነት የቃል ኪዳን የምትለው ቃል ብቻ ነች። በረከቱ በሁለቱም በኩል አለ። የምድርን ፍሬ ትበላለህ ስትል በረከት እንደሆነ፣ የከርሰ ምድርን ፍሬ ትበላለህ ስትልም በረከቱ ነው። የስራ ዘርፉ ነው የተሰጠው። የመኖር በዚህ ዓለም ላይ ለመኖር የተሰጠው ደረጃ ነው። መጨረሻ ላይ ግን መጣና አንተም በኔ በኩል ወደ አባቴ
ለአብርሃም የገባው ቃል ኪዳን በእኔ በኩል ነው የሚፈጸምልኝ አለ። ታዲያ ለምንድን ነው? ከዛም አልፎ እኛ ዛሬ በተለያየ ሁኔታ ልዩነት መስርተናል። ትናንት በኤሳውና በእስማኤልና በይስሐቅ ትውልድ መካከል ላይ የነበሩ አይደለም። አሁን ከክርስቶስ ሞት በኋላም ክርስቶስ አንድ ለማድረግ ከሆነበት ጊዜም በኋላ ማንነታችን እጅግ አጠራጣሪ፣ የእግዚአብሔር ልጆች መሆናችን የሚያጠራጥር፣ እምነት የጎደለን ሆነናል። የእስማኤል ልጆች ይሻላሉ። ቁርጣቸውን አውቆ መንገዳቸውን አውቆ ባያምኑም ያላመኑበትን አውቆ የሚሄዱ ይሻላሉ። እያመንን እያወቅን እየተረዳን እያስተማርን ዱዳ ከሆንን መጽሐፍ ቅዱስን በብሉይ ኪዳንና አዲስ ኪዳን መካከል ላይ ያለውን ግንኙነት አለያይተን እየተረጎምን የመጣበትን መስመር እየሳትን እየሄድን ነው። ያንን እንድንተው ያንን ወደ አንድ አቅጣጫ ወደ አንድ መንገድ የሚያስኬድንን መንገድ የሚመራው ማንነቱን ካወቅን መዝለፍ መተው አለብን። መናቅ መተው አለብን። ፍቅርን መስበክ አለብን። ሰላምን መስበክ አለብን። አንድነት ወደ አንድ መንገድ የሚያስገባንን አቅጣጫ መናገር፣ አንደበታችን መናገር ይገባል። አንድ ሆነን አንድነት የሌለንን እንደው ከይስሐቅ ልጆችም እኮ አንድ ሆነን አንድነት ያጣን ሆነናል። አታውቁም እንዴ? እንኳን የእስማኤል ልጆች አይደለም የይስሐቅ ልጆችም አንድ ሆነን አንድነት ያጣንን። ከይስሐቅም አልፈና ከአብርሃም ጀምሮ እንደው ከአብርሃም ጀምሮ እስከ ዳዊት ድረስ መጥተን የዳዊት ቱሎች የሆንን 12ቱ የያዕቆብ ልጆችም አንድነት አጣንኩ። የእስማኤልን ተው፣ ወደ እስማኤል ውስጥ እንዳትገባ፣ የእስማኤልን አትኮንን፣ የተኮነን ካንተ ነህ። ተኮንኔ ያለ አንተ ነህ። ሸቀጥ ነጋዴ ሁሉ ስታጣ የማትቻል ስታገኝ የማትቻል ቀላል አይምሰል። እግዚአብሔር የልብህን እስትንፋስ ገና ሳትናገር በውስጥ ያለውን መርምሮ የሚያውቅ የአምላክ መንፈስ በውስጥ በምድር ላይ አለ። እኔን ብታታልል የእግዚአብሔር መንፈስን ማታለል አትችልም፣ አትችልም። የእግዚአብሔርን መንፈስ ማታለል አትችልም። እግዚአብሔር ቻይ ነው እየተባለ ትዘባርቃለህ። ነገ ይቅርታ ጠይቄ ከሱ ይስማማለሁ ብለህ ታወናብዳለህ። ባንተ ምክንያት የተበደለው ለእግዚአብሔር ስለሚጮህ እግዚአብሔር ባንተ ላይ በማታውቀው መንገድ ያመጣብሃል፣ በሰው ያመጣብሃል። ዓለም መጨረሻ ሳትደርስ በአደጋ የመጨረሻ ይሆናል፣ በማጣት የመጨረሻ ይሆናል፣ በመቆሳቆል የመጨረሻ ትሆናለህ። ከክርስቶስ ከአዳም እስከ ዛሬ ዘመን ድረስ ዓለም የመጨረሻ ያልሆነችው ዛሬ በአንተ በ80 እና በ70 ዓመት ትውልድ ባለ ጭንቅላት የዓለም መጨረሻ ደርሷል ብለህ አታታልል።
መንገድህን ቀጥል። የምትሰራውን ስራ በእውነትና ህይወት መንገድ ቀጥል። አንተ አይደለም ያንተ 20 ትውልድም እስከሚያልቅ ድረስ የዓለም መጨረሻ ዓለም የሚደርስበትን የማወቅ እውቀት የለህም፣ አልተሰጠህም። ዳግም የምትመጣበትን ዘመን ንገረን እኮ ነው አሉ ሐዋርያቶች። የዛን የማወቅ እውቀት ስልጣን አልተሰጣችሁም። ቁርጥን እወቅ፣ አትናገር። የዓለም መጨረሻን የማወቅ ስልጣን ምልክቶችን እንድታውቅ ተናግረዋል። ይወለዳል ተባለ፣ ተወለደ። የተወለደ ደግሞ ዓለም መጨረሻን ለማሳየት አይደለም። ወደ ዓለም ከዓለም ወጥተህ በዓለም ውስጥ ያለውን በህብረት በአንድነት እንድትኖር በፍቅር እንድትኖር ሲነግሪ ነው። ገነት አዳምና ሔዋን ገነት ውስጥ በሰላም እኮ ነው የሚኖሩ የነበሩት። አዳም ሳይፈጠር በፊት ገነትን ሰርቷል እኮ እግዚአብሔር። ሳትፈጠር በፊት ሰው አዳምና ሔዋን ሳይፈጠሩ በፊት ገነት ተሰርቷል። ለእነሱ ብሎ ሌላ ገነት አልሰራም እኮ። እዛ ጋር ኑሩ ነው አላቸው እንጂ ሌላ አዲስ ገነት ሰርቶ አይደለም እነሱን ያስቀመጣቸው። ያን ገነት በምድር ላይ የተሰራው እኛ ሰው ልጆች መላእኮችን አይደለም። የመላእኮች የሚኖሩበትን ቦታ ደህና ኑሮ ይኖራሉ እያልን እየሰበክን ነው አለ ነው። የእርስ ለራስ የማያውቀው በመንፈስ ቅዱስ ኃይል ተመርተን ነው እየተባለ ስጋ የለበሰ ያን ነገር ማድረግ አይችልም። ኤልያስም አልቻለም፣ ሄኖክም አልቻለም። በመንፈስ ከነስጋቸው የሄዱም አልቻሉም። ከየት መጣ? ከየት መጣ? ከእግዚአብሔር መንፈስ ጋር የሚነጋገሩ የሰሙትን ሊናገሩ ይችላሉ። እኔ እየመጣሁ ነኝ ተስተካከሉ ብሎ መልእክት እግዚአብሔር በመንፈስ የተናገረ ሰው ይኖራል ብዬ አልጠብቅም። የአባቴ ወይም የዓለም መጨረሻ የመሆንበትን የማወቅ ስልጣን አልተሰጠህም። አንተ ኑር ነው የተባልኩ። በፍቅር በሰላም ኑር ነው የተባልኩ። አመሰግናለሁ።